ሰቦቻችሁ አፍ ነጥቃችሁ ከልጃችሁ አፍ ነጥቃችሁ ቆጥባችሁ ልካችሁ አስገራሚ ነገር ነው ያው የተደረገው። በጣም ቃላት የለኝም። ይሄን ነገር ስናገር ይሄን ነገር ለእናንተ ሳወራ አብሶ ለመዳም ቅመሞች ሳወራ እኔ ቃላት የለኝም። ለማንኛውም ይሄን ቪዲዮ ሁላችሁም በደንብ አድርጋችሁ ላይክ አድርጉልኝ፣ ለሁሉም የመዳም ቅመም እንዲደርስልኝ። የብሩኬና የሃይሚ ስራ በጣም ደስ የሚል ነገር ስላደረጉ ሁሉም ሰው እንዲሰማ ፈልጋለሁ። ይሄ ፍቅር ቪዲዮ ነው። በደንብ አድርጋችሁ ቪዲዮውን ላይክ እንድታደርጉ ፈልጋለሁ። ንግግሬ ሲጀምር ማለት ነው እንግዲህ በጣም የሚገርመው ነገር እንግዲህ እግዚአብሔር አምላክ አንደኛ ነገር ታዋቂ ስትሆን ታዋቂ ሰው ሲኖር በቃ የተቸገሩትም ሊበሉ ይችላሉ፣ ሊጠጡ ይችላሉ። በእነዚህ ታዋቂነት ምክንያት ለነዚህ ለምስኪኖች ደግሞ እግዚአብሔር ምግብ ይልክላቸዋል ማለት ነው። ቤተሰብ በጣም የሚገርመው ነገር የጨረቃ ፋሚሊዎች በሚገርም ሁኔታ የሚገርም ብር አዋተው ለነብሩኬ ልከውላቸው ያው በፍፄ ተለቋል። ፍፄ ጋር አብረው ሆነው በጣም በሚገርም ሁኔታ መቆደኒያን ምግብ አብልተዋል። እናንተ የተቀደሳችሁ ልጆች እግዚአብሔር ይስጣችሁ፣ ያወጣችሁ ብሩን አወጣችሁ የላካችሁ ከቤተሰቦቻችሁ አፍ ነጥቃችሁ ከልጃችሁ አፍ ነጥቃችሁ ቆጥባችሁ ልካችሁ አስመርቁን ብላችሁ ለነብሩኬ ለላካችሁ ልጆች እግዚአብሔር እድሜና ጤና ይስጣችሁ ነው የምለው። ማርያምን እኔ ምንም ቃላት የለኝም። በጣም ነው ደስ ያለኝ ሳየው። እኔ እንጃ እነብሩኬም ብዙ ጊዜ ሄደዋል ይሄ ነገር ላይ ማለት ነው። እንግዲህ ብሩኬም መልእክቱን ሲያስተላልፍ ነበር በጣም በሚገርም ሁኔታ ማለት ነው። ሃይሚዬም ነበረች፣ ሶስቱም ነበሩ። በጣም ደስ የሚል ቀን ነበረ። ቤተሰብ እኔ ደስ ብሎኛል ይሄን ስላደረጋችሁ። ይሄ መልካምነታችሁም ሁሌም ለእናንተ እግዚአብሔር ይቁም ነው የምለው። እውነት ለቤተሰቦቻችሁ አብቃችሁ። በቃ ያልወለዳችሁም ወልዳችሁ ሳሙ። ማርያም በጣም በቃ እንጃ ሲናገር ብሩክ ቅድም ማርያም በቃ አለቀስኩኝ እኔ። ለምን ከምንም በላይ በቃ ከአፋችሁ እየቆረሳችሁ ከቤተሰቦቻችሁ እየቀነሳችሁ ይሄን አስባችሁ ራሱ መላክ እኮ ማለት እኮ በጣም ከባድ ነው። እግዚአብሔርን ነው የምላችሁ። እግዚአብሔር ይስጣችሁ ነው መድኃኒዓለም ይስጣችሁ ነው የምለው። እኔ ምንም እናገረው ነገር የለም። በቃ ማርያምን እነሱም እነዚህ እነ ብሩኬም እነ ሃይሚም በቃ በእነሱ ምክንያት ነው እነዚህ ሰዎች እነዚህ ደሃዎች እንዲበሉ የተደረገው። እና ሃይሚም እግዚአብሔር ይስጣቸው ተቀብለው ብሩን በአማና ተቀብለው ወስደው ምግብ አብልተው አጠጥተው ሰዓታቸውን ጊዜያቸውን ሳይሉ ተሻማብን ሳይሉ ሄደው አይተው ማድረጉ በጣም ከባድ ነገር ነው። ቤተሰብ ጊዜ ሰዓት ያስፈልጋል እንደዚህ አይነት ነገር ለማድረግ። በጣም ብሩክና በጣም ስነ ስርዓት ያላችሁ ፍፄም እንደዛው በጣም ነው የምናመሰግነው ይሄን ነገር ስለሰራችሁ ተባብራችሁ እንደዚህ በማድረጋችሁ በጣም ትልቅ ነገር ነው። እነ ብሩክም ከዚህ በፊትም እንደዚህ በራሳቸው ወጪ አድርገው እንደዚሁ አብልተው አጠጥተዋል ማለት ነው። በጣም ደስ ይላል። እንደዚህ ዩቲዩበሮች ራሳችሁ ትልልቅ ዩቲዩበሮች እስቲ ከነ ሃይሚ ራያ ውሰዱ። ከነ ሃይሚ አይታችሁ እስቲ ሂዱ። እናንተ ብር ብቻ ሀም አታርጉ። ሂዱ እዩ። መቆደኒያ በጣም የሚያሳዝኑ እናቶች አሉ፣ የሚያሳዝኑ እህቶች አሉ። እኛም እግዚአብሔር ያርግልንና መቆደኒያ ሄደን እኔም አንድ ቀን አንድ ነገር አደርጋለሁ። ቢያንስ እንኳን አቅሜ የሚችሉን 10 ሰው እንኳን ባበላ ለኔ ጽድቅ ነው። አሁን ደግሞ ጾም ነው። እንኳን አደረሳችሁ እያልኩ ነው። ጾመኛ ነኝ። ጾመኛም ስለሆንኩ ነው ቤተሰብ በአንድ ቀን አደከምኩኝ። በአንድ ቀን አደከመኝ ጾም። ማርያም ደከመኝ እንደው አላውቅም በቃ። እና እግዚአብሔር ይመስገን። ግን ጾም ደስ ይላል። ቤተሰብ እንኳን አደረሳችሁ። የሙስሊሞችም ጾም ሊገባ ነው። በጣም ደስ ይላል። እንግዲህ ጾማችንን አንድ ላይ ነው የምንጾመው። እግዚአብሔር ጾማችን የተባረከ የተቀደሰ ጾም ያድርግልን። አሁን እናንተ ይሄን በዚህ ጾም ምክንያት ብር አዋታችሁ የላካችሁ ምን አይነት ጽድቅ ነው የምታገኙ መሰላችሁ? ወይ መታደላችሁ እግዚአብሔር ሲያድላችሁ ነው። እንደዚህ አዋታችሁ ብር ልካችሁ አብሉልን አጠጡልን ያላችሁ ልጆች እግዚአብሔር ትልቅ ጽድቅ ነው የሚሰጣችሁ። ያው በዚህ ጾም ያው በዛሬው ጾም ቀን በጣም ደስ ይላል። ቤተሰብ እግዚአብሔርን ነው የምላችሁ። በጣም ደስ ይላል። በቃ ደስ ይላል። እግዚአብሔር ይሙላላችሁ ነው። እኔ ምንም የምናገረው ነገር የለኝም። ምንም ቃላት የለኝም። እውነት በይሄ ነገር የተደረገው በቲክቶክ መንደር ነው። ቲክቶክ መንደር ላይ ያላችሁ የመዳም ቅመሞች እግዚአብሔርን
ኑሩልን። እግዚአብሔር እድሜና ጤና ይስጣችሁ ነው ለቤተሰቦቻችሁ፣ ለእናታችሁ፣ ለእህታችሁ። እግዚአብሔርን እንደዚህ የሚያስብ ሰው የለም። ባውስ የትኛው ሰው ነው እንደዚህ እንትን የሚለው? እግዚአብሔር ይስጣችሁ እና በጣም ደስ ብሎኛል። ያው ሀይሚዬና ዛሬ ብሩኬ በጣም ነበር የሚያምሩት። አብሮ እየተጋገዙ ምግብ እየሰጡ ምናምን በጣም ነበር የሚያምሩት። ማርያምን ደስ ብሎኛል እንደዚህ ሆነው በማየት ሀይሚዬና ብሩኬም እግዚአብሔር በመሀላቸው ጸብን ያንሳላቸው፣ በመሀላቸው የሚገባላቸው ሰውም ያንሳውን ጾም ነው። በደንብ አድርገው ያው እግዚአብሔርን እያመሰገኑ ጾማችንን እየጾምን ያው እናያለን እንግዲህ ምን እንደሚፈጠር ሁላችንም ማለት ነው ውዶቼ። እኔም ራሱ በቃ ራሴን አመመኝ። የመጀመሪያ ጾም ነው መሰለኝ ራስ ምታት፣ ቤተሰብ ራስ ምታት፣ ራሴን በጣም ያመመኝ ዛሬ ራሴን አሞኝ ያልኩት ምግብ መብላት የለም በጠዋት ስለለመድኩኝ እናንተ ምግብ በቃ በስማ ግን ተመስገን እግዚአብሔርዬ ችሎታውን ስጠኝ ብዬ ትላንትና በደንብ አድርጌ ነው የጸለይኩት። እግዚአብሔርዬን እናቴ ስውሯ ማርያም በደንብ አድርጌ ጸልዬ ችሎታውን ስጭኝ እንዳያቅተኝ አንቺ አግዥኝ ብዬ በቃ ምንም ራሴንም ቢያመኝም ምንም እንትን ብል ያው ፀሐይ ላይም ስዞር ስለዋልኩ ነው መሰለኝ ለዛ ነው። ግን ያው ተመስገን ነው እግዚአብሔር ይመስገን። ለማንኛውም ቤተሰብ ወዳችኋለሁ፣ አፈቅራችኋለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው ባይ